አዝናለሁ ሲል ለምን ነው የምታዝነው? ለምን የምታዝነው? ምንድን ነው? እናትሽን ማዳን አልቻለም። ዶክተር በእናትህ አንዴ ብቻ እናቴ ዶክተር ሰላም ነው ዶክተር? እንዴት ነሽ? መግባት ይችላል? ግቢ። ምን ሆኗል ዶክተር? እኔ እንጃ ምን እንደሆንኩኝ አላውቅም። ብቻ በጣም ጨንቆኛል። በሴትዮዋ ምክንያት ነው? አዎ። ታዲያ የምን አዲስ ነገር አለው? ብዙ ሰዎች እኮ እጃችን ላይ ሞተዋል። አላውቅም። ብቻ ግን የሴትዮዋ ተለይቶብኛል። እንዴት ዶክተር? የሴትዮዋ መሞት ይሆን የልጅቷ ሀዘን ይሆን አላውቅም። ብቻ በጣም ረብሾኛል። ታውቃቸዋለህ እንዴ? ማለቴ ዝምድና አላችሁ? ኧረ የለን፣ እዚሁ ክሊኒክ ውስጥ ነው የማውቃቸው። ሁኔታ ግን እንደዛ አይመስልም። በጣም ነው የተረበሽከው። እኔ እንጃ ብቻ በጣም እየጨነቀኝ ነው። እሺ ልጅቷ ካልገባው እያለች ያስቸገረች ነው። ይኸውልሽ ልጅቷን ያዣትና አስክሬን ወደ ቤት እንዲሄድ ንገሪያቸው። እሺ ያንተን እርዳታ የሚፈልጉ በርካታ ታማሚዎች አሉ። ለእነሱ ስትል ወደ ራስ ተመለስ። እሺ ይገባል። ካስፈለግኩ ደውልልኝ፣ እመጣለሁ። እሺ አመሰግናለሁ። ያልኩሽን ተናገሪ ትንሽ። እሺ ዶክተር። አባ ግን ዛሬ በሰላም ነው እንድንንቀሳቀስ ይፈልከው? ምን ነው ከአባት ጋር ቡና ብጠጣ ቅር ይላል? አይ እንደዛ ማለት ሳይሆን እንደዚህ ብላኝ ስለማታውቅ ግራ ገብቶኝ ነው። እና ታዲያ ዛሬ ብንጀምርስ? ደስ ይለኛል። ይኸውልህ ልጄ አውቃለሁ በእርግጥ እንዳልወለድኩ፣ ግን ደግሞ ባልወልድህም እንደ አባት አሳድጌሃለሁ አይደል? ምን እያልክ ነው አባ? አንተ ወላጅ አባቴ ነው። ተው እንጂ ልጄ፣ ሀቁን ለምን ትሸሸዋለህ? ምንም የምሸሸው ሀቅ የለም አባ። እኔ ሌላ አባት የለኝም። ደግሞ አንተ ከወለደኝ በላይ ሆነልኛል ካልክ እሺ ነው። ግን ለመሰለኝ ጥያቄ ማነሳለህ። ለምንድን ነው አባ? ስላልወለድኩ እንድታርቀኝ አልፈልግም አባ። እኔ አንተ መቼም ማርቄ አስቤ አላውቅም። እንደዛ ከሆነ ታዲያ ለምን ሰሞኑን የሆነ እንኳን ለምን አትነግረኝም? አይ አባ፣ ይሄ ሁሉ ዙሪያ ጥምጥም እሱን ለመጠየቅ ነበር ማለት ነው? አዎ እሱን ለመጠየቅ ነው አባ። በቃ ትጨነቅ፣ ዝም ብሎ ድብርት ነገር ነው። ድብርት ብቻማ አይደለም፣ እንደ አባት የምታስበኝ ከሆነ የሆንከውን ነገር በሙሉ ንገረኝ። ኧረ አባዬ አታስጨንቀኝ። ላስጨንቅ ፈልጌ አይደለም፣ ግን ደግሞ እንደ አንድ አባት የልጄ ጉዳይ በጣም ያስጨንቀኛል። አባ ግን ታምነኛለህ? አዎ አምናለሁ። አባ የምታምነኝ ከሆነ የራሴን ችግር በራሴው መንገድ እንድፈታ ታውልኝ። ጥሩ፣ ግን ደግሞ በምንም አይነት መልኩ ተሸንፈ ማየት አልፈልግም። አባዬ
መቼም ቢሆን ለችግሮቼ እጅ አልሰጥም። ጥሩ እንደዛ ከሆነ አሁን ወጣ ብለን ቡና ጠጥተን እንምጣ። እዛ ጋር ቡና? አሁን ቅርብ ሰዓት አይደል ቡና የጠጣው? እኔ እኮ አንተን ለመጋበዝ ፈልጌ ነው። ስለዚህ ና ቡና ጠጣ። ዘሪ ውሏችሁ እንዴት ነበር? ዋው ውሏችን በጣም አሪፍ ነበር። ለነገሩ ስትገቡ ውሏችሁ ቆንጆ እንደነበር ያስታውቃል። ያን ያክል ያስታውቅብ ነበር እንዴ? በደንብ ነው። ስትገቡ እኮ ፊታችሁ እንድትሳቅ መሳቅ ሆኖ እንደነበር። ያው ሉሊን ታውቂዋለሽ፣ ሲከፋው ነው እንጂ እኮ ሲደሰት ጥርስ ያስገድላል። እሱስ እንደው ግን ምን ሆኜ ነው አለ ዘርዬ። ገና ምን እንደሆነ ስጠይቀው ገመዱን አዝሮ ነው ያልተመጠመው መሰለሽ። ገመዱን ስትል በእኔው ንግግር ራሴን አጠመደኝ። ምን ብሎ? ጠንካራ እንደሆንኩኝ ታምንብኛለህ አለኝ። እሺ ቆይ አንተስ ምን አልከው? አዎ አምንብሃለሁ አልኩት። ደግ አደረክ ዘርዬ። አላምንብህም ብትለው ኖሮ እኮ ልጄ ሞራሉ ስብርብር ነበር የሚለው። ከዛ ልውሎዬ ምን ቢለኝ ጥሩ መሰለሽ? እንደው ምን አለ ዘርዬ በሞቴ? የምታምንብኝ ከሆነ ችግሬን ራሴ እንድፈታው ተውልኝ ብሎኝ እረፍ። እንደው ደረቅ የሆነ ልጅ። እንደው ግን ምን ባደርገው ነው የሚሻለኝ? አንቺማ ምን ታደርጊዋለሽ? እሺ አንተ ምን አልከው? ያው ምን እለዋለሁ? እሺ ትችላለህ ነው። ቆይ ግን ዘርዬ ይሄ ልጅ ግን ምን ቢደብቀን ነው እንዳናውቅበት እንደዚህ የሚጠነቀቀው? ተይው እባክሽ፣ ወጣት አይደል? ምን ሆነ? ወጣትስ ቢሆን በለማንኛውም ደክሟል። ተኛ በቃ እንተኛ። ማይ እንዴት ነሽ? እግዚአብሔር ይመስገን። ከትምህርት ቤት መውጣታችሁ? አዎ ከትምህርት ቤት እየመጣ ነው። አንቺ የት ነበርሽ? እዛው ጉሊቱ ጋር። አሁን እኮ ምሳ ላመጣልሽ ወደ ቤት ሄጄ ነው። ወይ ማይ ደግሞ እኔ ራሴ እዛ ሄጄ መጥቻል ብላም ነበር። አንቺ ምን በወጣሽ? ከኮሌጅ ቤት ድረስ መተሽ በልተሽ እንደገና ወደ ኮሌጅ የምትመለሽ እና አንቺ ከኔ ተሽለሽ ነው? እናትሽ አይደለሁ እንድትጎጂብኝ አልፈልግም። ወይኔ ማይ ግን ምን አይነት እናት ነሽ? በይልቅ ወደ ጉሊት እንሂድ። የጉሊቱን ዕቃ ሰዎች እንዳይሉኝ ነው ነግሬያቸው የመጣሁት። ምሳሽን ይዤልሻለሁ። እዛው ጉሊቱ ጋር በልተሽ ወደ ኮሌጅሽ ትመለሻለሽ። እንደው ግን ትምህርቱ እንዴት እየሄደልሽ ነው ልጄ? ቆንጆ ነውማ። ያን የመሰለ ኮሌጅ አስገብተሽኝ ከሀብታም ልጆች ጋር እየዋልኩ ነው። ነግሬሻለሁ። የሀብታም ልጆችን እያየሽ ገደል እንዳትገቢ። እንዴማ የሀብታም ልጅ ሁሉ ገደል ነው የሚገባው ያለው ማን ነው? ቢሆንም ተጠንቀቂ የኔ ልጅ። እነሱ ቢከፋቸው አይዟችሁ የሚላቸው፣ ቢወድቁ የሚያነሳቸው፣ ቢታመሙ ውጭ ድረስ ወስዶ የሚያሳክማቸው ሀብታም ቤተሰብ አላቸው። አንቺ አንድ ነገር ብትሆኝብኝ ምን አደርጋለሁ? በሬን ዘግቼ ማልቀስ ብቻ። አታስቢ ማይ፣ እኔ ምንም አልሆንም። ደግሞ ተመርቄ አኮራሻለሁ። አውቃለሁ የኔ ልጅ ጀግና ናት። ደግሞ ቶሎ ተመርቄ አንቺ ላሳርፍ ነው ሻላማይ። አውቃለሁ ታሳርፊኛለሽ። ግን ይቀጥላልሽ። ምንማ ደከመሽ እንዴ? ይሄ ግሬል ታዝዛለ። ምን ነው ወይ ትንሽ አረፍ እንበል?
ከቤት እዚህ ድረስ ተራመድሽ ብሎ ጉልበቴ ከዳኝ እኮ። ህመም ይዞሽ እንጂ ሩጫውን ማታቂበት አልነበር እንዴ? እሱስ እውነትሽን ነው። እግሬ ተያዘ። እማዬ በቃ አሁን አትጨነቂ፣ በቅርቡ ትድኛለሽ። ለመሆኑ ወዴት ነው የምትወስጂኝ ልጄ? እንዴ ወደ ሐኪም ቤት ነው። ምን ቤት እያለን ለምን አልነግርሽኝም? ወይማ ብነግርሽ እሺ አትይኝም ነበራ? እኔ እኮ እንደው ጸበልን ብልበት ይሻለኝ ነበር። እሺ ጸበሉንም እኮ እንሞክራለን፣ ግን ደግሞ መጀመሪያ ሐኪሞቹ የሚሉትን እንስማ። አይ ከቻልሽ ወደ ቤት ብትመልሽኝ ጥሩ ነበር። እማ እኔን ገንዘብ ከየት አምጥታ ነው የምታሳክመኝ ብለሽ ነው እንደዚህ የምትይው? ሐኪም ቤት ከገባውም አልወጣም። እንዴማ ምን ማለት ነው አልወጣም? ድነሽ ነው እንጂ የምትወጪው። ማንድ ነው እንደወጣ ልጅ እንደው ልፊ ቢልሽ ነው እንጂ እኔ እያለሁ መቼም ምንም አትሆኝብኝም። እስኪ ተይኝ ልጄ፣ እንደው ልፊ ቢልሽ ነው እንጂ። እማ እንደሱ አትበይኛ። እኔ እያለሁ ምንም አትሆኝም አልኩሽ እኮ። ላንቺ ለእናቴ መሆን አያቅተኝም። እሺ አሁን አንቺኛ እስኪ እሺ እንዴት አደርክ? ዛሬ ደግሞ በጣም ተነስተሃል። እንዴት አደርሽማ? ዛሬ በጣም ተነስቻለሁ። ወዴት ለመሄድ ነው እንደዚህ ለባበስከው? ትንሽ እኮ ስፖርት ልንቀሳቀስ ብዬ ነውማ። እኔ እኮ ተነስተ ካልሆነ ብዬ ቁርስ እስከማዘጋጅ ድረስ ተጣጥበነት ለባበስ ነበር አመጣጤ። አንቺ ቁርስን እስከምታዘጋጅ ድረስ እኔ ትንሽ ተንቀሳቅሼ እመጣለሁ። ጥሩ አደረክ። ደግሞ እኮ እንደዚህ ስትሆንልኝ እኔ እንዴት ደስ እንደሚለኝ። እማ። አቤት ልውሌ። ቆይ አንቺና አባዬ ምን ሆናችሁ ነው የምትጨነቁት? እንዴት አንጨነቅ የኔ ልጅ? እኔ እኮ ምንም አልሆንኩም። አንቺና አባዬ ዝም ብላችሁ ነው የምትጨነቁት። ወይ ዝም ብላችሁ ነው የኔ ልጅ? የሁሉ ሳቅ ጨዋታ ጠፍቶ በአንዴ እንደዚህ ዝግትግት ብለህ ስትል እንዴት ነው ማንጨነቀው? ማለቴ ያን ያህል ከባድ ነገር አይደለም። ቆይ ግን ምን ገጥሞህ ነው የኔ ልጅ? እማ ደግሞ ሁሉም ነገር ይነገራል እንዴ? ምን ችግር አለው? እንደው ከኔ ከእናት የሚደበቅ ምስጢር አለ? በደንብ ነው እማ። አሁን እኮ ጎርምሻለሁ። ከቤተሰብ የሚደበቅ ብዙ ምስጢር ይኖረኛል። ብቻ እንደው አደራህ ልጄ እየተጠነቀቅ። እማ ምንም አታስቢ። አሁን እኮ ጠንካራ ሆኛለሁ። አንቺ አትጨነቂ። የዚህን ዘመን ወጣቶች ጥንካሬ እንኳን ተው። እንደው እንቅፋት ቢመታችሁ እንኳን መች ቆማችሁ ትሄዳላችሁ? እማዬ እኔ ግን ያንቺ ልጅ ነኝ። አይደለም እንቅፋት መድፍ አይጥለኝም። ወገኛ ነህ። ወጉንማ ይዘፋል። በላውን ተነስ። እኔም ወደ ስራ ልሄድበት፣ አንተም ወደ ስፖርት ተነስ። ጥሩ ሀሳብ ነው እማዬ። እኔም ቶሎ መለሳለሁ። ምግቡን አዘጋጁ እንጂ። ተነስ። እሺ። ሰላም ነው ዶክተር? እንዴት በረታሽ? እኔማ ምን ሆናለሁ? ቆሜ እየሄድኩ አይደል? አንድ ጊዜ ከሆነ በኋላ እኮ ምንም ማድረግ አይቻልም። እሱማ ትክክል ነክ። ምን ማድረግ ይቻላል? አንቺ እኮ ማልቀስ ሳይሆን መበርታት ነው ያለብሽ። ወይ ዶክተር፣ ማልቀሴ እንኳን እንዴት ይቀራል? ለምን ሴና? ከማልቀስ ምን ጥቅም ይገኛል? ለቅሶ የሞተችው እናትሽን አይመልሳቸው። ባይመልስልኝም ማልቀስ አይቀርም። ሴና፣ ማልቀስ እኮ ለአንቺም ጥሩ አይደለም። እናቴ አይደለች? ያው እሷ ሳትኖር ቤቱ ይጎላል እና ያኔ እንዴት ነው አለማልቀስ የምችለው? እሱ እኮ ይገባኛል፣ ግን ደግሞ የሆነውን ነገር መመለስ አንችልም። እስኪ ተወኝ ዶክተር። እናቴ እኮ አንድ ቀን እንኳን እንደ ሰው ሳትስቅ ነው አፈር የለበሰችው። ለእሷ ካላለቀስኩኝ ለማን አልቅሳለሁ? ሴና፣
እኔ እኮ ላስለቅስሽ አይደለም የመጣሁት። ይቅርታ ዶክተር፣ አንተንም አስጨነቅኩ አይደለ? ሴና፣ ሰሞኑን ስራ ስለበዛብኝ መጥቼ ላይሽ አልቻልኩኝም። አሁንም እንዳጋጣሚ ስራ ከመግባቴ በፊት ልይሽ ብዬ ነው። ይቅርታ ሀዘንሽን ቀሰቀስኩብሽ። አይ ዶክተር፣ የእናንተ ሀዘን መቀስቀስ ያስፈልገዋል ብለክ ነው። እንዲሁም ውስጡ ነው የሚበላው። ሴና፣ አንቺ እኮ እንደዚህ መሆን የለብሽም። ጠንከር ማለት አለብሽ። አይዞሽ፣ በርታቢ። ጊዜ ሳገኝ እኔም እየመጣሁ ጠይቅሻለሁ። እሺ ዶክተር፣ አመሰግናለሁ። በቃ ሰላም ወይ፣ ወደ ቤትሽ ሂጂ። እሺ ዶክተር፣ ደህና ዋል። እሺ ቻው፣ ደህና ዋል። አርሰናል እንትን ስፖርት አያባ ከኔ ጋር እኩል ስለማትወጥ ወደ ኋላ እንዳትወጥ ነው ብዬ ነው። ወይ ግን አሁን ከእና ከአንተ ማን አልቶ? አባዬ አሁን እኮ መወዳደር እንችላለን። እንችል ነበር ግን እንደማሸነፍ እርግጠኛ ስለሆንኩ ይቀር። ኧረ እናንተ ሰዎች ወሬውን ተውና ምግቡን ብሉ። ምነው እማዬ ቀናሽ እንዴ? ኦቴ ወገኛ ደግሞ አሁን በሩጫ ምን ነው የሚቀናው? እንዴት አስቀነማት? አሁን እንደው በዚህ እድሜያችሁ ሮጣችሁ ግን ልትደርሱ ነው። የትም ባንደርስም ጤናችንን መጠበቅ ግን ግዴታችን ነው። ጤናው በራሱ ሲባል አልሰማሽም? ይኸውልህ እኔ ሩጫ ሲጠቅም ያየሁት ለኃይሌ ገብረስላሴ ብቻ ነው። አሁን ወሮውና ምንድነው? ወይማ የምንለው ሁሉ ገብቶሽ ሳለ እንዳልገባሽ በሞት ትቀልጅብን አንሻል። ሰላም ነው ዶክተር? እንዴት ነሽ ነርስ? ሰላም ነው? እግዚአብሔር ይመስገን። እንዴት አደርክ? አለን እግዚአብሔር ይመስገን። መግባት ይቻላል? ግቢ፣ አርፍ በይ። እሺ ምን እግር ጣልሽ? ሰሞኑን ትንሽ ተጨንቀ ስላየሁህ ዛሬስ ምን ሆኖ ይሆን ብዬ ላይ ነው የመጣሁት። ዛሬማ ደህና ነኝ። ምን ነው የተረጋጋ አልመስልም? አይ አትመስልም። ግን በሰላም ነው ዶክተር እንደዚህ ሆንኩ? አላውቅም፣ ብቻ የሆነ ልክ ያልሆነ ነገር አለ። ምን እንደተፈጠረ ልትነግረኝ ትችላለህ? እኔ የምልሽ የሆነች ትንሽ የታጠፈች ወረቀት አላየሽም? ምን አይነት ወረቀት? የሆነች የታጠፈች ወረቀት ነች። ምናልባት ደብዳቤ ሳይሆን አይቀርም። ኧረ አላየሁም። ቆይ እሱ ነው እንዲያስጨነቀ? አዎ እሱ ነው እያስጨነቀኛለሁ። ወረቀቱ ላይ ምንድን ነው ያለው? እሱን አላወቅኩኝም፣ ግን የት እንደጣልኩት ነው ግራ ይገባኝ። ዶክተር ዛሬ ተረጋግቻለሁ ስትለኝ እውነት መስሎኝ ነበር፣ ግን አሁን ሳይ እንደውም ብሶብሃል መሰል። ማለት? ቆይ ምንድን ነው እያወራህ ያለው? የምን ወረቀት የምን ደብዳቤ ነው የምትለው? አላውቅም፣ ብቻ ግን የግድ መገኘት አለበት። ምን እንደምልህ አላውቅም። ለማንኛውም አንድ ተኝቶ የሚታከም ታካሚ ህመሙ ብሶበታል። እንሂድና ቸክ አድርገው። እሺ እሺ እንሂድ። ምን ነውማ? ይሄን ቤት አየሽው? አዎ ምን ነው?
ታስታውሻለሽ አይደል? ምኑን? የኛ እንደነበር ነው። እሱማ አውቃለሁ። እንዴት ረሳዋለሁ? ወይ ጊዜ ክፉ። እኛን ጎዳና ላይ አውጥተው ጥሎ ባለ ጊዜዎችን ቤት ውስጥ አስቀመጣቸው። ሰዎቹ ምን አደረጉ ማዬ? ሁሉን ነገር ያደረገው አባቴ ነው። የሱን ነገር ታዩ። የቤተሰቦቼ ቤት ተሽጦ ያገኘሁትን ገንዘብ በሙሉ ለቡና ንግድ ብዬ ሰጠሁት። እሱ ሳያንሰው ቤቱን በባንክ አስይዤ ተበድሬ እንደገና ጨመርኩለት። እሱ ግን ምንም ሳይራራልኝ ገንዘቤን በሙሉ ይዞ ጠፋ። የማውቀውን ታሪክ ለምንድን ደጋግመሽ የምትነግሪኝማ? ምን ላርግ ልጄ? በዚህ ሳልፍ ሳገድም ቤቱን ባየሁት ቁጥር ሆድ እየባሰኝ ነው እንጂ። ሰዎቹ ግን በጣም ትልቅ ቤት ነው የሰሩበት። እነሱማ ሀብታሞች ናቸው። ቤቱን ከባንክ በጨረታ የገዛው ሰውዬ ምን አይነት ሀብታም ሰው ነበር መሰልሽ? ጎበዝ የቡና ነጋዴ ነው። ታዲያ የእኛን ቤት አፍርሶ የኔ መሰለ ህንጻ ገነባበት። ህይወት እንደዚህ ናት። አንዱን አንስታ አንዱን ትጥላለች። በአንዱ መውደቅ ነው ሌላው የሚረማመደው። ውይ ምን አይነት ክፉ ጊዜ ላይ ደረሰ። እማ ተመስገን ነው የሚባለው። ከኛ የባሰ ስንት አለ መሰለሽ። እሱስ ልክ ነሽ። እንደው አይኔ ሲያይ አላስችል እያለኝ ነው እንጂ። በይ አሁን እንሂድ። አንቺም ስራ እየረፈደብሽ ነው። እኔም ትምህርት ቤት መግባት አለብኝ። አባትሽ ገንዘቡን ይዞ ባይጠፋ ኖሮ ይሄ ቤት የኛ ነበር። እማ አንቺ አትጨነቂ። እኔ ስመረቅ ይሄንኑ ራሱ ቤት ነው ምገዛልሽ። አውቃለሁ የኔ ልጅ አውቃለሁ። ኮራብሻለሁ። በቃ እንሂድ፣ እየረፈደብኝ ነው። ሴና 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 አንቺ ሴና ወይ እንዴ ምን ሆነሻል? ምንም ብትይ ደህና ነሽ? እንዴት ነሽ? ደህና ነኝ። በጧት ወዴት እየሄድሽ ነው? እኔ እንጃ ብቻ ቤቱ አፍ አውጥቶ ሊበላኝ ሲል የመጣሁት። ወይኔ እህቴ አፈር ልብላልሽ። ምን በወጣሽ እናቴ። አይ ወይኔ ምን አባቴ ላድርግሽ? ብቻሽን ተሰቃይሽ አይደል? ምን ላርግ ቢፍቱዬ፣ ብቻዬን አይደል የኖርኩት። አሁንም ብቻዬን መሰቃየት ግዴታዬ ነው። እንደውም የምትሄጂበታለሽ? እኔ እንጃ ብቻ ቤት ከመቀመጥ እናቴ መቃብር ሂጄ እዛ ብውል ይሻለኛል ብዬ ነው። ምን ታደርጋለሽ ሴና? ቤት ቁጭ ብዬ ምን አደርጋለሁ? ቤቱ እንደሆነ በእሷ ምስል ብቻ ነው የሞላው። አይ ሰሞን ከንቱ። በይኔ አሁን ቤት እንሂድ። ምን አደርጋለሁ ቢፍቱዬ? በዚህ ሰዓት መቃብር ቦታ ላንቺ ጥሩ አይደለም። ምን እንዳለውን ብለሽ ነው? በይኔ ዝም ብለሽ እንሂድ። እናቴ ብቻሽን ምን በወጣሽ? ቢፍቱዬ ወይ አዲስ አበባ ልሄድ ነው። ምን? ለምን? አባቴን ላገኘው ፈልጋለሁ። አባትሽ ታውቂዋለሽ እንዴ? አዎ እናቴ ህመሙ እንደጀመረ ሰሞን አዲስ አበባ ሄደን አሳይታኝ ነበረ። እሱ እኔን ባያቀኝም እኔ ግን በደንብ አውቀዋለሁ። እሱንም ቤቱንም። እርግጠኛ ነሽ? እርግጠኛ ነኝ። በደንብ አውቀዋለሁ። ቆይማ ለምንድን ነው እንዳገኘው አልፈለግሽው? ሊያገኝ ስለማይፈልግ ነው እንዴ? ቆይ ይሄን ያህል እሱ ማን ስለሆነ ነው የምትፈሪው? አየኔ ልጅ አንቺን ጠይቀው ስላሽኝ ነው እንጂ እሱ ቀድሞውንም እሺ እንደማይል አውቀዋለሁ። ቆይ ሚስቱ አይደለሽ እንዴ? ሲጀመር ስላመመሽ እንጂ ባያምሽ ኖሮ የሱን ሰባሪ ሳንቲም አንፈልግም ነበር። ሚስት በሆን 80 የለን። ቤተሰቦቼን ከድቼ ከሱ ጋር የኖርኩት ስለምወደው ነው እንጂ አልተፈራረምንም እኮ። ደግሞ ስለምወደው የቤተሰቦቼን ንብረት በሙሉ ሽጬ ለሱ ሰጠሁት። እሱም ጥሎኝ ሄደ። እናማ ይሄን ያህል እየወደድሽው? አሁን ነገሩን ታዩና አራቅ ብለሽ ቁጭ በይ እንዳያይሽ። ያ ነው ቤቱ። አሁን ይወጣል። አናግረው መልሳለሁ። ቁጭ ብለሽ ጠብቂኝ እሱ ጋር። እሺማ።
እንዴት ዋላችሁ? እንዴት ዋልክ የኔ ልጅ? አለን እግዚአብሔር ይመስገን። እንዴ አባ እንዴት ዋልክ አትለኝም እንዴ? አይደለም አኩርፌያለሁ። እንዴ ምን አጥፍቼ? አርጅቷ ብለህ እንደምሽት ዝም ብለህ ጥለኝ ሄድከው? አይ አባ እንደሱ እንኳን አይደለም። እና ምንድን ነው? አንተ ሊድ ካልክ ያው እማዬም ሊድ ማለቱ አይቀርም። እኔ እስከማን አንሳለሁ ታዲያ? ከአንቺ ጋር ማርጌ ቻቻልን ጨፍር ነው እንዴ? ምን ችግር አለው ዘሪ? እንደዛ እንኳን ከሆነ እንኳንም ቀረብ አስበዋል። ከአንጌ ሄቴላ ገዛስ በሉ እናንተ ወሬያችሁ አልቀም። እኔ ስራ አለብኝ። አራባ እማን እንኳን አደድካት። አስበዋል። እንደዚህ ሻሻ አስራ ሺቲ ለብሳ እዛ ሁሉ ሴት መካከል እሷ ከእሷ ጋር ቡግብግል እንጭፍር ነው እንዴ? አላሰብኩትም አባ። ከመጋት ታነካካኝ። እንኳንም ቀረብን። በእናትህ ና እባክህ። ወድጄዋለሁ መቅረታችን። እስካሁን ሼት የጣልኩት የተረገመ ልጄ አደራ ላይ እንዴት ነው? የምን አደራ? እኔ እንጃ እማዬ። ይኸውልህ ሳየው እዚህ ቤት ድኜ መውጣ አይመስለኝም። አያያዜ በጣም ከባድ ነው። እንዴ እማዬ፣ የምን ራስ ላይ ማሟረት ነው? በጎ በጎን መመኘት ነው እንጂ። ግድ የለህም የኔ ልጅ፣ ሁኔታዬ ጥሩ አይደለም። እንደው የሞትኩ እንደው ይህችን ነገር ለልጅ ስጥልኝ። ሄሎ ሳሪ፣ ሳሪ አንድ ጊዜ ብቻ አናግሪኝ። አንድ ጊዜ ብቻ። ለምንድን ነው አትደውል የምትይኝ? ሳሪ አንድ ጊዜ ብቻ አናግሪኝ እኮ አንድ ጊዜ። ሳሪ እባክሽ ሳሪ። ሳሪ ዘጋሹ? ወይኔ ልውል፣ እንደዚህ መጫወቻሽ ታድርጊኝ። እንዴት አደርሽ? ደህና አደርሽ ቢፍቱዬ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንዴት ነሽ?
አለሽ ነኝ እንጂ ታዲያ ወደ ቤት እንግባ። አይ አልገባም፣ ቻው ልልሽ ነበር የመጣሁት። በቃ ወሰንሽ? አዎ ወስኛለሁ፣ ልሄድለት ይገባል። ኧረ ተይ ሴና፣ ይሄን ነገር ደጋግመሽ አስቢበት። ችግር የለውም አንቺ አታስቢ፣ በደንብ አስቤ ነው የወሰንኩት። እሱ ይከተልሽ እንጂ እኔማ ምን እላለሁ። አሜን እናቴ። እና መቼ ልትሄጂ ወሰንሽ? ዛሬ ማታ እወጣለሁ፣ ሌሊቱን ስጓዝ ነው ማድረው። በቃ ራስሽን እየጠበቅሽ። እሺ አመሰግናለሁ። ቻው ቢፍቱ። ቻው